አባታ ስለመደሽን ገንዘብ ነው ምን ትፈልጋለሽ ሌላ እሱን አይደለ እሱን ብለሽ አይደለም የምመጭ ጥበቃው ወይ እነሱ የሆነ ነገር አስደርገውት ሆስፒታል አስወስደው አባታችን ነው አስብለው ገንዘብ ለማግኘት ብለው ሁለታችሁ አስቡበት የገንዘብ ነው ሰው ነገር ለማከሽ እድርኩን ህጋዊ እድር ነው ምንም ህጋዊ እድር ነው ስለምን እድር አይደለም ነው እባክሽ ቆይ ካላናገርኩት እያለች ነው ነገር ሄሎ ዛሬ ደህና አለ ያደናለ ተመቸከ ያለበት አሁንም ቢሆን አባታቸው በህይወት አለ አባታችን ነበር እኮ እናታችን ሁሉ ነገራችን እኮ እሱ ነበር ማን ለኛ ስልክ የተደወለን ከሆስፒታል ነው ተባለ ከዛ ሬሳ ከሆስፒታል መጣ ሰው ከሱ የወሰዳችሁት ፍራንክ አለ ወይስ አልሰጣችሁ ማስመለስ በቃ ይኸው ድንኳን ተከላ እንደምትሄዱ ለህዝቡ በላ ጠጣ ወጣ በቃ ምንድነው ከዚህ በላይ ምን ተረፈ አባታችን ሞተ ካዲያ ብቻችሁ ናችሁ አዎ ጥበቃው አይተዱ ያለ እሺ አባታችሁ የት ነው የሞተው አሁን ቅድም አብረን አልነበር ቅድም አይተነው አልነበር ስንል አሁን ነው ሆስፒታል የተደወለልን አባታችን ሞቷል ተብለናል ኧረ እስኪ እናንተ ሰዎች ጤነኛ ሰው ወጥቶ እንዴት ይሞታል ጤነኛ ሰው በእግሩ የወጣ ሰው እንዴት ነው ድንገት በሆስፒታል ሄዶ የሚሞተው አይ እሱ በየጊዜው ቼክአፕ የሚያደርገው ነገር ነበረ እዛ ሄዶ እዛ ሞቷል ተባልን ተደውሎ ከዛ ተነገረን ብለው እንደዛ አሉኝ ከዛ እኔማ ተበቃው ይሄ ነገር መጣራት አለበት ይሄን ነገር በቃ እኔ ነገር ውስጤ ላይ ደግሞ አንድ ነገር ከያዝኩኝ እንዲያው እሷ ነገር ካላጣራው ነቅነቅ አለለ እና ያው ሀዘን ቢሆን ነገር ግን እኔ ውስጤ ላይ ትልቅ ጥያቄ ፈጠረብኝ ነገር አለ ነበር ጥበቃ ይቀብር ቀን የለ ከለቅሶ በቃ ከዛችን ቀን በኋላ አይነ ብርሃኑን አይቻላል እንደው ይቅርታ አድርጊልኝና ይሄ ሰውዬ ጥበቃ የተባለው አካል ወይ ደግሞ እሳቸው ከመሞታቸው በፊት እንዳልሽኝ እንግዲህ ረጅም ጊዜ የቆየ ሰው ነው አይደለም እንደ ጥበቃ እንደ ቤተሰብ የሆነ ሰው ነው ያልሽኝ አይደል እንደው ድንገት ቤተሰብ ልጠይቅ ብሎ ሄዶ እንዳይሆንና አንቺም ጥርጣሬሽ እንትን እንዳይልብሽ ብዬ ነው አሁን ታዋከ እኔ ይኸውልህ አንድም ደግሞ የሰማሁት ነገር አለ የሆነ ሹክሹክታ ነገር ሰምቻለሁ የሆነ ቀን ምንድነው እኔ ያው ጥበቃው የሆነ ጌታ ሴራ አለ እንዳልኩ ይሄ ገንዘብ ምናምን ነገር እነሱ ጋር አይደለ ሴራ አለ በቃ ጥበቃው ወይ እነሱ የሆነ ነገር አስደርገውት ሆስፒታል አስወስደው አባታችን ነው አስብለው ገንዘብ ለማግኘት ብለው ወይ ገንዘቡን ሙሉ ያው እንዳልኩ ተንደላቀው ነው የሚኖሩት ግን የአባትየው ስራ ደግሞ ይሄናል አርኪ የሚባል እንደዚህ የሚያኖር አይነት ስራ አይደለም አዎ የሰው ገንዘብ ከመሰብሰብ እና ውጪ እንደዚህ ስራውም በጣም ተንደላቀው የሚያኖረው አይነት ስራ አይደለም የሚሰራው ነገር ግን ምንድነው እኔ ዘበኛው ላይ የሆነ ነገር አስደርገው በአባትየው አሳበው በቃ አባታችን ሞቷል ብለው እንዲታዘንላቸው የሆነ ጥቅም ፈልገው ጥቅም ለማግኘት ብለው ነው እንጂ እኔ ዘበኛው እንጂ አባታቸው በህይወት እንዳለ ነው እንደውም የሆነ ቀን ልጁ ሳይል ወደ ጓሮ ዞሮ ሲያወራ እኔ እዛ አጠርጋ ቁጭ ብዬ ሰራው ነበር እና ምንድነው ይሾካሾካል በቃ ምንም ነገር አልታወቀብንም እስካሁን ድረስ ሁሉም ነገር ሰላም ነው ምንም ነገር እንዳታስብ ምንም ነገር እንዳትጨነቅ እንደዚህ ያለ ያወራል እንዴ ይሄ ልጅ ከማን ጋር ነው የሚያወራው ማን ነው ደግሞ ምንም አልተነቀብንም ምናምን የሚለው የምን ወንጀል ገና ከአባታችን ሞተ ብለው ገና 12 እንኳን ሳይወጣ ምንድነው የሚሾካሾከው ግራ ተጋባሁኝና ቆም ብዬ ማዳመጥ ስጀምር አረ እኛ እንደዚህ አይነት ነገር በቃ ምንም ነገር እንትን ያለን ነገር የለም ማንንም የነቃብን ነገር የለም በቃ ምንም ነገር ማንንም ሰው ቼክ ያደረገ የለም ስለዚህ እሱ የት ሄደ የምትለው ደግሞ ያቺ ጎረቤታችን መቅደስ ናት አንቺ ነው አዎ ዘበኛው የት ሄደ ምናምን ያለች የምጠይቀን ያቺ ጎረቤታችን መቅደስ ናት እንጂ ሌላ ሰው ማንንም ሰው እየጠየቀን ያለ የለም ሁሉም እየመጣ አይዟችሁ እያለን ነው የሚሄደው ምናምን ብለው እንደዚህ ብሎ ሲያወራ ሰማው ከዛ በኋላ ይሄ ነገርማ የሆነ ችግር አለ
ይሄን ነገር ማጣራት ያለበት አካል ካለ ማጣራት አለበት። ይሄ ነገር በህግ መጣራት አለበት። እስኪ በደንብ ይጠይቁ። የሰው ገንዘብ ነው እነሱ ጋር ያለው፣ አባታቸው ጋር ያለው የሰው ገንዘብ ነው። አሁን ራሱ ሄደ ብጠይቃቸው አሁን እነሱ ስለ ገንዘብ ስለ እድር ምናምን እንደዚህ ብጠይቃቸው ፈቃደኛ ሆነው አይነግሩም። አወሯቸው ፈቃደኛ ሆነው ወንዱ ልጅ ደስተኛ አይደለም በዛ ጉዳይ እኮ ፈቃደኛ አይሆኑም። ምክንያቱም እነሱ ያሴሩት ሴራ አለ፣ ሚስጥር አላቸው፣ መሀል ላይ ትልቅ ሚስጥር አላቸው። አባትየው በህይወት እንዳለ ነው። እኔ አሁንም ነገም ዛሬም የምልህ አባትየው በህይወት አለ። ይሄን ነገር ግን እስኪ በምታጣሩበት መንገድ እናንተን በመከታተልም ሊሆን ይችላል ወይ የሆነ ነገር እስኪ ቤት ውስጥ ራሱ አሄዳችሁ የሆነ ካሜራ ነገር አስቀምጡና እርስ በርሳቸው ሁሌ ይመካከራሉ። ሰው አይገባባቸውም። አሁን ላይማ ሰውን አባረሩ፣ በቃ ሰው ምራቃቸው። እና እኔ ድንገት ስሄድ እንደዚህ ቁጭ ብለው እያወሩ ምናምን ስል ነበር የማገኛቸው። እና የሆነ ነገር እርስ በርስ ሲያወሩ ልትሰማ ትችላለህ። አባትየው ጋርም ሊያወራሉ ስልክ በጣም ነው የሚያወሩት። እና አባትየው አልሞተም። እኔ ዘበኛውን ገድለው ዘበኛውን አስገድለው በአባታቸው አሰበዋል። የሰው ገንዘብ የደሃ ገንዘብ ያለው ሙሉ እነሱ ጋር ስለሆነ ያን ገንዘብ ደግሞ በልቶ ነው ይህ ሰውዬ እንደዚህ ያደረገው። ያው እንግዲህ ሰውን ውስጡን ገልጠህ እንደማታየው ሁሉ ውጪው ሲታይ መልካም ነው፣ ለሰዎች የሚራራ ነው። በቃ ሰዎችን እንደዚህ አድርጉ፣ እንደዚህ ሁኑ፣ እንደዚህ ጥሩ ነው፣ ይሄ መልካም ነው ብሎ በጣም ጥሩ ሰው ነው የሚመስለው። ያው እንግዲህ ሰውን ውስጡን ገልጠህ አታነበውም አይደለ? እንደዛ ስለሆነ ነገሮች በዛ ልክ ናቸው። ግን አንተ ማጣራት ባለብህ እና ማጣራት ካለባችሁ በደንብ አጣሩ። እነሱ ጋር ግን ችግር አለ፣ ትልቅ ችግር አለ። አሁን ይኸው እንትኖች ራሱ እስኪ ትንሽ ይጽናኑና ያው ገንዘቡንም ትንሽ ይጽናኑና ገንዘቡን እንወስዳለን። የድሩ እነዚህ ጸሐፊዎች አባላት ምናምን አንድ ላይ ገንዘቡን ለመቀበል ትንሽ ይጽናኑ። አሁን ላይ መልሰን ደግሞ ገና ገንዘብ ብለን አናጨናንቃቸውም በሀዘን ላይ ብለው ነው። ያው እንግዲህ የሚያውቀው ፈጣሪ ነው። ግን እኔ እንደሰማሁት ማለት ነው እኔ እቺን ነገር ለማንም አላወራው። ይኸው እንዳልኩ የሰፈሩ ሰው እንዳለ መርዞ ይዟቸዋል። ሰውየውስ በዚህ ልክ አልነበረም። ግን ሰውየውን ያለ ሲሄድም እነሱ በጣም እያስቀየሙ ምናምን በቃ ሰው ሁሉ ጠልቷቸዋል። እና ሰው ሁሉ ርቋቸው ነው ያሉት። እነሱም ያንን ስለፈለጉት ምንም ነገር አላሉም። ሰው ለምን ራቀን አላል። እኔ ሲሄድ ግን እንዴት እንደሚያመነጫጭቁኝ ብታይ። ለምን መጣሽ ነው፣ ሂጂልን ነው፣ አንፈልግሽም ነው። በቃ እንደዚህ አይነት ነገር ነው ሁሉ የሚናገሩት። ለምን እንደሆነ በቃ እኔ የሆነች ነገር እንደማቅባቸው ቀድሜ የደረስኩት እኔ እንደሆንኩ እኔ የሆነች ነገር እንደጠረጠርኳቸው ገብቷቸው ይሁን እኔ አሁንማ ለራሴም ስጋት ገባኝ እኮ። ምክንያቱም እንደዚህ አይነት ነገር ስለጠረጠሩ ምን ይሄን ምን የማያውቅ ዱዳ ሰውዬ እንደዚህ ካስደረጉ እኔንማ ምንም ባያደርጉኝ ምን ይደንቃል? እና እኔ አሁንስ ባለቤቴንም ልጆቼንም እኔ በሰላም ሀገር ነው ማሳደግ የምፈልገው። ነገር ግን እኔ የሰው ደም የደሃን ደም እውነት ያ ቤተሰብ መመስረት ብዙ ነገር ማድረግ እየፈለገ አይደል እነሱ ጋር እድሜ ልኩን ከነሱ ጋር ኖሮ ዛሬ ያልፍልኛል ብሎ በወጣበት ነው እንግዲህ እንደዚህ አይነት ነገር እኔ ተከስቶበት ማየት ጭራሽ አላስቻለኝም። እና በቃ ያን ነገር አስቤ ነው እኔ ዛሬ ላንተ በቃ ያለውን ነገር እስኪ የማውቃትን ነገር ትንሽ ነገር እንኳን ፍንጭ ብነግረው እሱ ደግሞ በሚያጣራው መንገድ ያጣራል ብዬ እሱን ልነግርህ የመጣሁት። ያው እናመሰግናለን። ምክንያቱም የኛን ቪዲዮዎች ስላየሽና ስለተከታተልሽ ነው ዛሬ ላይ ይሄን ነገር አጣሩልኝ ብለሽ ብዙ ነገር መረጃ ስንትን ስትሉ እንደዚህ ህገ ወጥ የሚሰሩ ነገሮች እንደዚህ አይነት ነገሮች በጣም መርምራችሁ እጅ ከፍንጅ ስታስይዙ ለሁሉም ፍትህ ስታሰጡ ስላየሁኝ ያን ነገር ስላየሁኝ ነው እኔ ላንተ አሁን የደውዬልህ እንዳልኩ ጥቆማ መስጠት አለብኝ። ይሄን ነገርማ መረጃ ሊሆነች እቺን ማቃት ፍንጭ ብሰጠው እሱ ብዙ መርምሮ መድረስ ይችላል። ከዚህ የሚዋሰ ነገር ብዙ ነገር አግኝቶ ያውቃል ብዬ አስቤ ነው ወደ አንተ ጋር የመጣሁት። እሺ ስላከበርሽን ክብረት ይስጥልን ማለት እንወዳለን። ውድ ቤተሰቦቼ እንግዲህ እዛ ቤት የነበረው ስሜት ያልሰጡኝ አንዳንድ ነገሮች ስለነበሩ እንደተለመደው ቢጠቅመንም ባይጠቅመንም ብለን ያስቀመጥናት ካሜራ አለች። እሷ ምን ቁም ነገር ይዛለች ወይስ ደግሞ እኛ አጥፍተናል እነዚህ ሰዎች ትክክለኛ አባታቸውን አጥተዋል የሚለውን የምናየው ነው የሚሆነው። ከዛ በፊት ግን እዚህ ቤት ውስጥ የተፈጠረው ነገር ምንድነው የሚለውን ካላየን መተንበይ አንችልምና እናንተ ግን ትችላላችሁ ሐሳብ አስተያየት መስጫው ላይ እስኪ ማን ነው የሞተው
ጥበቃው ሴት ሄደ አባትየውስ በህይወት አለ ወይ የለም የሚለውን አብረን የምናየው ይሆናል። እናንተ ግን እስከዛው ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ መስጫው ላይ ደግሞ የተቻላችሁን ያህል ስለዚህ ቤተሰብ የራሳችሁን የሆነ ግምት እንድታስቀምጡልኝ ስል እጠይቃለሁ። አሁንም በዛሬም በድጋሚ ባለው ቪዲዮ ላይ የምነግራችሁ ነገር እይታዎችን እያገኘው አይደለም። በትላንትናም ከትላንት ወዲያም በሰራኋቸው ቪዲዮዎች ላይ በሁለቱም ቻናል ላይ ሁሉንም ነገር ለእናንተ ሳጫውት ሳስረዳ ስነግራችሁ ስለቆየሁኝ ነው ዛሬም ደግሜ ስለ እንደዚህ አይነት ጉዳይ እያወራችሁ ያለሁት። እይታ እያገኘን አይደለም። በጣም ብዙ ሺህ ተከታዮች ያለን ሰዎች ሆነን ካለችን ተከታይ ላይ ግን የሩቧን የሚሆን ተመልካች ቪዲዮአችንን እያየ አይደለም። ለእናንተ ይጠቅማል ያስተምራል ብለን ስለምናስብ እንጂ ካሜራ አብርተን ላይታችን የምንለው እንደ ማንኛውም አይነት ወንጀለኛ ማንንም ወንጀለኛ ወስዶ ለህግ አሳልፎ መስጠት ይቻላል። ግን ለወዳጅ ለዘመድ ለጓደኛ እንዲሁም ለቤተሰብ ሼር ተደርጎ በአጠቃላይ ለኔ ለምትሉት ሰው ሼር ተደርጎ ሁሉም አይቶት ሁሉም እንዲማርበት ነውና የድካም የልፋታችን ውጤት የእናንተ ማየት ነው ስል ዛሬም በድጋሚ ጠይቃለሁ። ድብቁ ካሜራ ምን እያለ ነው? እሱን እናይና ደግሞ መልሰን ከኔ ጋር የምንገናኝ ይሆናል። እስከዛው ቸር ቆዩልኝ። ግን ይህን ጥቁር ልብስ መልበስ እንዴት እንዳስጠላኝ ብታውቂ። ምንድን ነው ሰው ድርድር የሚያውቁ ነገር እናውቃለሁ። ከየት ሰምቶ እንደመጣ ቢያምር እኮ አስበሽዋል። እድር ይላል ሰብሳቢ። እኔ ያቺ ሴትዮ እኔ አላውቅላትም። እኔ ቅድም ጠየቅኩሽ ወይሽ አሁን ሌላ ሰው ጎረቤት ታውቂያለሽ። ገንዘብ ደግሞ እኮ ካገኘን ብዬሽ እኮ ሰምተሽዋል። ደግሞ እርዳታ ምናምን እያለ ነው። እኔ እኮ ለዛ ብዬሽ እኮ ነው የፈቀድኩት። በላሽ እሱ አይደለም አሁን ማለት ነው። ያቺን ሴትዮ ጠብቄ ማለት ነው ሴትዮ ያለች እሷን ጠይቆ ቅድም ግን ስጠይቅሽ ምን ነገር ነበርብሽ ታውቂያለሽ አይደለ? ማን ያየን አለ ብዬ ጠየቅኩሽ። በጎን አንቺ ማንም አልሽ። አሁን ማንም ያየን ያቺስ መጀመሪያ የምትይ ነበረች ያስወጣናት። እንዴት እሷን ተረሻለሽ? አሁን እኮ ነው የመጣችልኝ። ምንም ምንም ማታመጣ ሌላ ግንኙነት አላችሁ መሰለኝ። እንደዚህ ለሱ ጥብቅና የቆመችው አላውቅም። የሆነ ነገር ይኖራቸዋል። አላውቅም ግን የጠረጠረኝ አይመስለኝም። ፊቱ ላይ እንደዛ አይመስልም። ጥበቃ እንዳለ ነው በመለቅ ይችላል። እኛ ነን ያለው ነው እንጂ ከየት ያቀረፊ ተወሰኑ ነገሮች ተስቀጥተን እሱም የሰላም ኑሮ የሰላም ኑሮችንን ቀጥላል። እቺ ሀገር እንዳስጠላች ምንም ያስጠላኝ ነገር እሷማ እንደዚህ ነው። ጎረቤቱን ላይ ሰልቻት ምን ያልኩሽ እቺ ጎረቤት ሰልች እቺ ኢትዮጵያ ራሱ እንዴት እንደሰለቸች ምጥጥ ማለት ፈልገው ቅውልቅ እኔ ዳልሽማ ይቀር ታጀር ብቻ ያለው ነገር ዋናው ዓላማችንም እሱ ነው። ከሀገራችን እንደዚህ ያለው ወይ እንደውለት እንደውለት በሩን ልጅ አንዘጋውም በደምብ Hello. Wait up. Amina. አንተም ያለበት ተመችቷል። ያውቅ ምናምን አካባቢው ያለበት ምናምን ተላመደ።
እና እባክህ እኔ ይሄ ነገር በእናትህ ቶሎ ጨርሰን እኔ የፈለግኩ ከዚያ አላውቅም ልቅ ማለት ነው ሁሉ ነገር እኔ እንጃ የሆነ ሰውዬ ደግሞ መጥቶ ነበር ቀረጻው ብሎ ግን አላውቅም ኧረ ኖ እንደሱ አይደለም ኧረ በመጭም ማለት የሆነ ህዝቡ ምናምን የሚረዳችሁ ነገር አለ ምናምን ብሎ ደግሞ ላሳፍረ ነው እንዲህ ስክስክስ ነው ያደረኩት እኔ አላውቅም ግን ይቅርታ ዳድ አንተ ብትሞት እራሱ እንደ ዛሬ ማለቅስ አይመስለኝም ሶሪ ዳድ የምሬን ነው የምልህ ቆይ ካላናገርኩት እያለች ነው አናግረኝ ሄሎ ዳድ እንዴት ነህ አለን እኛ ደህና ነን ተመቸህ ያለበት ኧረ እኛ እናንተ ልጆች አናሳፍርም በደንብ ነው እንትን ያለው ድራማ ውስጥ እንዳለ አዎ በደንብ ሀዘናችንን ተወጥተናል የእውነት እራሱ ቢሆን እንደዚያ ነው አዎ በደንብ ነው እንትን ያሳመን ነው ምንም የጠረጠረን አይመስለኝም ግን አንቺ አዎ ያለውን ነገር ተመችቷል ያለበት አይ ጥሩ እናም ደህና ነን አይ ጥሩ እሺ ላ አራተውት ማለት ያኔ እንደው እንደወጣቃል ከድሮ ወደ ገንዘብ ተሰብስቦ እንደይሰጣል የድሮ ገንዘብ የሚያስልቅ የዚህ ሁለታችን ብቻ ሳይሆን ልጅ ወልደን ነው የምናመጣው ግን ተመሽቷል አለ ወይዘሮ ምናምን እዛ ያለ ዊንተር ነው እባክህ ጋር ደግሞ ፀሐይ يوم بتشكل ما عرفت كنت مسلمين ماشي ያለበት ቦታ አሪፍ ነው ኧረ ተመችቶኛል እሺ እኔ ነግሬሻለሁ ይሄ ነገር ብቻ ቶሎ ይለፍል ቶሎ ቦታልና ቶሎ ብንገላገል አንዳንዴ ማለት ነው ያንቺ ነገር አሳስቦኝ እንጂ ይሄንን ቤት እራሱ ብንሸጡ በጣም ደስ ይላል ያው እንግዲህ ቀስ ብለን የምታናጂ ነገር ውጭ መውጣት አትፈልጊ ሀገር ያለሽ ደህና ሀገር እንዳለሽ እዚህ ይሻላል ይህ ቤት ተሽጦ አንዴ ጥቅልል አድርገን ምን የለም ብንሰቃይ እራሱ በዶላር አስበሽዋል በብር ተሰቃዩ ብለሽ ለሰው እራሱ ስትንታሽ ይህም ሀገር አላየም ያቺ ሴትዮዋን አፏ እንዴት አድርገን ነው እኔ ግን አንዳንዴ ሳስብ ሁሌ ነው ደግሞ እሷ የምትመላለሰው ከሌላው ተለይታ ምፈራላት እንደሆነ ታውቂያለሽ የጠበቀው ዕጣ ፈንታ እንዳይደርሳት ነው አንድ ቀን እኛ ለእሱ አልተመለስም አጉል መረመራለሁ እያለች ምንድነው አይጥለሙት ሆነ እንደሞት ይችላል እና ስርስር ብላለች ከባድ ነው ሀዘን ግን ማለት አስበሽዋል ሽንም ነው ኧረ ፈጣሪ ያድርገው ከባድ ነው ስሜታዊ የሆነት ነው ሳይሞት እንደዚህ ያለቀስኩ ሲሞት ደግሞ እኔ ፌንት ነው ሰራተው ነው ይባል ነገር ያን ቀን ያለቀብኝ ያጠንከራል ያው ዳታችን በዛ ሳይሆን ይቅር ብሎ ያቃል ደግሞ ምን ያህል ገንዘብ እንደሚሆን ደስ ፈላጊነቱን ገንዘብማ በጣም ወሳኝ ነገር ነው
ነው ከዚህ ሀገር ልቅ ማለት ብቻ ነው ፈልገው አንተ መቼ ሄደህ የሚያሳዝነኝ ታውቂያለሽ እኔ ከዚህ ሀገር ሳልወጣ የጥበቃ ማለት አንቺ ግን አሰበሽው ደርሶብሽ እኮ ነበር ለትንሽ ነው ሄደህ ኧረ አሰበሽው እንግዲህ ብይ ባልመጣው እኮ ሁለታችንም ተይዘን እንኳን ግን የደፋው ያን ያርገ የምሬን ነው የምታምኑ ሰው እንኳን ቢሆን እንዳይሰማ አሰብሽው እንዴ አሁን በፋዘር ፈንታውን እሱን የቀበልነው ብል ማን ያምናል በጣም ከባድ ሁኔታ ውስጥ ነው የምንገባው እኔ እኮ ደግሞ ምን መሰለሽ ስመተው ማለት ነው ሊደም መፍሰስ ዋላ አይደለ ሰው መጥቶ ምናምን ደግሞ ሁሉ ነገር እኮ ተፈጭቷል ምንም ነገር የለም እና ግን አለ አይደለ የሞተ ሰው ደም ይፈሳል ግን ምንም የሚያስታውቅ ነገር የለም አትችዋለሁ አትስ እኔ ግን አንቺን ታውቂያለሽ አዎ አረ ምን እንጂ እኔ ባደረኩ ሴቶች በጥንቃቄ ታንታው በሱ እንኳን አላማሽ ችግር የለም ግን አለ አይደለ እኔ ሰው ደግሞ የሆነ የራስ ኮምፎርት አለ አይደለ በሱ ነው እንጂ አራም እኔ ለእህትን ማነኝ እንዴ ምንም ችግር የለም አንቺ ጋር ምን ታዲያ ማለት ነው አዎ ለእህትን ቀልጃለሽ እንዴ ምንም ሀሳብ ላይ ገባ ቆይ ነገር ላችሁ ያሰብኩ ያምራል በጣም የሆነ ነገር ነው እንጂ የድም ቶሎ ብለን ተሳነለበት ማለት ያለብሽ ንቃት ወዘሽ የሴቶች ነገር አያውቅም አጃለሽ ብዙ ነው ፍላጎታችን እንግዲህ ኮስሞቲክስ ሰርተሽ ሰብ ከኦንላይን ላይ ነው ማዘር በጣም አሉ አጣፎት አንዴ ነው ማለት ነገር ይሻል በኋላ ካለቀ በኋላ እንደዚህ ነው ብቻ እኔ አልሰማሽም አረ በደንብ አይምሮ ውስጥ አስቤያቸዋለሁ ማዘዝ ብቻ ነው እኔ ነገር ይሻል ሁሉ ነገር ጨርሻለሁ ማን ነው እንዴት አላችሁ አንቺ እንደ አባትሽ ቤት እኮ በርግደሽ ምጋቢ ነው ቢያንስ ማን ነው ምንድነው ይባልም እንዴ ምን ችግር አለው ምን አብረን ነው ሰዎች አይደለም ማለት ነው አብረን ነው ሰው ማለት ጎረቤት አይደለም ቆይ ዛሬ ተገናኝተው ነው ዛሬ ነው ትናንትና ነው እንደዚህ በርግደሽ እየገባሽ ነው ተጋቢ በላሽ ነፋስ ተሞላሽ እኔ እኮ እዚህ ቤት ነው ነፋስ ተሞላሽ አራታ እንደዚህ አይባልም እሺ እንደዚህማ አይባልም እኔ እግዚአብሔር ያጽናችሁ ልል ነው እንጂ ማለት እየሞከርን ነው አይደለም እኛ ራሳችን የመጽናት እየሞከሩ ሁለት አለ ነው እኛ ሁለታችን ለራሳችን በቂ ነው እና እናትም ይላችሁ አባታችሁንም አሁን አጣሉ እና እናት ልትሆን አይገርምም ለኛ እኔ እንደዛ ብዬ አይደለም እና እንዴ አባታችሁንም አጣችሁ እናታችሁንም አጣችሁ እንዲያው ብቻችሁን ከምትሆኑ እናትዬ ዋለች አንድ ነገር እናትዬ ዋለች አባትን ያለው እና መሰከራለ ተጽናንተናል ደግሞ አታስቢ እሺ ምንድነው ቆይ እናንተ እንደዚህ የሰፈሩን ሰው ሁሉ አስቀይማችሁ ምንድነው አሁን ያ ሰው መጣ ለመብላት እኮ ነው ምግብ የመዝናናት ነፍስ ይማር አሁን ያን ምግብ ስለበላ ነፍስ ይማር እንደዛ አይደለም ምንድነው እሱ ምን ያድሩንስ ብር መቼ ሰጠና ነው የሰፈሩ ሰው ራሱ ያዋጣው ብር አይደል እንዴ ይሄ ራስሽ እንደወጣሽ ነው እንደምታስቢው እኛ ከኪሳችን አውጥተን እንደዚህ ብለን አይደል እንዴ ንፍሮ ምን በይ ምግብ በይ ከድንኳን ጀምሮ ይጨርሱ አረ ዝም በል አሁን አንተ የሰፈሩ ሰው ምን ምስጋና ተሳጣ እንጂ ምን ነው የአባት መልካምነት ይዞት ነው እንጂ ይሄን ሁሉ ነገር ያደረገ ደግሞ ጎረቤት ሰው ለኛ አድርጎልን እየሰማሽ ነው ቀጣይ ደግሞ የምትኖሩት እኛ በከፈልነው በእኛ ነው ቤቱ ብላችሁ እንግዲህ ኑሩበት እኛ ምን የቀራችሁ ነገር አለ ወይ ያልከፈላችሁልንም እሺ ቀጣይ ሲመጡ ክፈሉልን ኧረ ተው እንደዚህ አይባልም አንተ ቢያንስ እኮ አባትህ ነው የሞተው እንዲያው ገና እስኪ እንትን እንኳን ሳይደርቅ አሁን እንኳን ሳይደርቅ ምንድነው እንደዚህ የሚያደርጋችሁ ጠነከረን እያለ አንቺ እኮ ነሽ የመጣሽ መተባብሽን ሆድም ታስፋ ምን አባባስኳል እንዲያው ብቻችሁን ስትሆኑ እንዳትረበሹ እንዲያው ሌላ ነገር አንድ ነገር ንገርሽ እኔ በልቼ የመጣው አንቺን ስናይ ነው እንደምንረበሽው ንገርሽ እኔ ስታዩ እኔ ምን አደረኩ የአባታችን ደግነት ብዙ ነገር እንዳረገልሽ እያስታወስን አባታችን እያስታወስን በጣም ልባችን ይደራል እኔም እኮ ያው ውለታው ይዞኝ ነው እንደዚህ የምመላለሰው ውለታው ይዞሻል አይደል እኛ እንድንረሳ ትፈልጊያለሽ አይደል እንድንጽናና መርሳትማ እንዴት ትችላላችሁ እኮ እንድንጽናና ትፈልጊያለሽ እፈልጋለሁ እኔ
ኧረ እንደዚህ አይባልም እባክህ እባክሽ እኛ ሰላማችን ነው ናጽናን ይሄ ነው ናጽናን ይሄ ነው እንዴ እሺ ቆይ እሺ እኔ የምለው ለመሆኑ ግን ጥበቃው የት ነው ሄደው ግን ከዛም ቀን በኋላ እኮ ነው ያቸውም አላውቅም አንቺ እሱ እኮ ገጠር ከሄደ ስንት ጊዜ አልፎታል አንቺ እንትን ታያለሽ ምን የጠዋት ያለ ነበር እንዴ ጠዋት ላይ አይቼው ነበር እንዴ ሰላም ብሎኛል እኮ አይናችን እያያረችሽ እኔስ በሁለት ልጅማ አላረጅም ገና ሁለት ልጅ እነዚህ አንዳንድ ፍየልዶች ወልጄ አንቺ ልጅ በማያሽ እድሜሽ ሁለት ልጅ ወልደሽ ደግሞ ገና እኔ ታያለሽ እንዴ አሁን አንድ ነገር ልንገርሽ እኛ ተጽናንተናል ተረዳሽ አሁን እኔ እስኪ ጥበቃው የት ሄደ ነው ነው ሰጥቶሽ ነው ኧረ አንተ እስኪ እናንተ ሰዎች እንዲያው ላፋችሁ እንኳን ትንሽ ስርዓት ይኖራችሁ ባካችሁ አሁን እኛ ቤተሰብ እኔ እኮ ባለ ትዳር ነኝ ያማረ የተዋበው ትዳር ነው ማን የመሰለ ነገር አለ እንዴ ኧረ አንተ ልጅ አንተ እኮ ልጅ ነህ እኮ አዳምጪኝ ምንድነው እንደዚህ የሚያደርገው እስኪ ምንድነው እንደዚህ ቆይ ስለጠበቀው ሲነሳ እንዲህ ያደርጋችኋል ስለ አባታችሁ ለማጥናት ሲነሳ እንደዚህ ያደርጋል የሰፈሩ ሰው ሙሉ አስቀይማችሁ ያ መልካምነቱን ይኸው በጥላሸት ቀብታችኋል ምንድነው ያለው ችግሩ ምንድነው እስኪ ግልጽ አድርጋችሁ ተናገሩ ግልጹን ተናገር ከኛ ምንድነው ፈልጊ እኔ ከአንተ ምን ፈልጋለሁ እኛ በርትተናል ተጽናንተናል ከኛ በሩ አቅጣጫው ጠፍቶሽ ከሆነ ያሁን ያውልህ አሁን ውጭልን እባክሽ እኛ መጽናናት ነው ፈልጊው ተጽናንተናል በርትተናል በጣም አንቺን ደግሞ ሳነሰን ቅር የበለጠ እንጽናናለን እኛ ሳጣ ምን ነው እኔ ጠላታችሁ ነኝ እኔ አይደል አባታችሁ ገዳይ ነኝ እንዴ እኔ ነኝ አሳቧለሽ ማለት እንዴ እኔ እናንተ አንቺን ሳናይ ስንቀር ተቀደምሽ እንዴ ፈጣሪ ቀደመሽ መሰለኝ ወይ ፈጣሪማ አልቀደመኝም አባትሻው እኔ ማለት በጣም በህይወቴ በጣም ብዙ ደረቅ ሰው ይቻላል እንዳንቺ ግን ደረቅ ሰው እንዴ በግድ ላጽናናችሁ እኛ ተጽናናን በርትተናል ምንድነው ችግር ካለ በችግሩን በግልጽ መናገር ነው ምን ተጽናንተናል አልተጽናናን ውጪ ለምን አይተን ፈልግም የምትሉት አንድ በለኝ እባክሽ አረዲያ በጸባይ የለምን እኔ ግን አይደለም አረ እንደው ይሄ ስርዓትም አይደለም እንደው ከስርዓት እንደዚህ ሳላደጋችሁ ነበር ስርዓተኛ ነበር ባልሽ ውጪ ብሎሽ ነው አቀጥ የመጣሽ አሳብሽ እንደዛ ነው ስለነበረ እሱማ ምን ውጪልን እያልኩ ነው እባክሽኛ ለራሳችን ሰላም ፈል እንደው አንቺ እንኳን መልካም ልጅ ነበር እንኳን ወይ ዝም ብሎ ሲቦዝን ነው የሚለው ከማንም ሐላል ይብር ምንድነው አንቺ እንደዚህ ያደረገሽ ወንድሜ እንደዚህ እንድትያለሽ ወንድሜ ነው ሌላውን ታዩ ምንም ነገር በትክክል አዋሪ ገባሽ አይደል እና እስኪ ስርዓት እኔ እኮ ቢያንስ ምንም ሆነ ምን ታላቃችሁ ነኝ ፎቶ ፊት ለፊት አላት ቢያንስ እሱ እንኳን አክብረሽ አትወጪ እኮ ታላቃችሁ ነኝ እስኪ እንደ ታላቅ አውሩ መጀመሪያ ምንድነው እንደው ስርዓት የሚባል ነገር እስኪ አሁን ቃል አውጥተን ውጪም ባልሽ እሱ እኮ ደብሮን እኮ ነው በቃ ምን አላችሁ አልከው አይደል እንዴ ምንድነው በቃ እሺ ከገባሽ ውጪ በቃ ከገባሽ ውጪ ተናገራ ፈልጋለሁ እኔ ሰላማችሁን አሰጣችሁ ጠዋት ማታ ትመላለሻለሽ እንዴ እኛ ምግብ እንኳን መብላት አቃተን እንዴ ያብሉ እኔ እንደሆነ አቤት ጥቅት እኔ እንደሆነ ቤት ጥቅት ብያልኩ ነው የምመጣው እንዴው እኔ ከናንተ ምንም ነገር መቅመስም አልፈልግም እንዴው ያ መልካም ሰው ይያለ ለራሳችን ጊዜ እንፈልጋለን ነው የራሳችን ጊዜ ያስፈልጋል አይ አባታችን እኮ አላስሞታልሽው በእናትሽ ይሞትበት ተባክሽ አላስሞት እንዴ በመጣሽ ሞታሽ ቁጠራ እንዴ በቃ ታዩ እንዴ ታይኝና ነው እኔ እናንተንም አልተዋችሁም የአባታችሁ ውለታ አለብኝ እኔ እንደዚህ እናንተ ታይኝም ብትሉ ምንም ብትሉ አንድ ነገር ውለታ እንደዚህ ነው የምትከፊው በቃ እንዴ ያው ቢያንስ እናንተ አልወጣ በማለት ኧረ እኔ አልወጣም አይደለም እንዴ ቤት እኮ አለኝ ያማረ ቤት አለኝ ወደዛ ልጅ ወደ አማሩ መሄድማ አይቀርም እኮ እኔ ምን አሁን ይልቅ እስኪ ለእንትኑ ምናምን የሆነ ነገር ገዛና ጥንስስም ይጠንሰስ ለአርባው ያው ነፍስ ማርመላት አለበት እኔ እንትን ነው አንቺ ስለነገርሽኝ ሳይሆን ራሴ በልቤ በፈቃዳችን እንዲያው እናስባለን እንዲናደርጋለን ትላላችሁ ምንም ስታደርጉ አይታይም እዚህ ቤት ውስጥ ታሽጋችሁ እንድትሽቋሽቁ ትላላችሁ ምንድነው ያለው ችግር ነገራችሁ ምንድነው እኔ ያልገባኝ ነገር አለ ችግር አለ መሰለኝ እዚህ ቤት ነው ሽቋሽቁ ነው የምታወሪው ስልክ አናውራ ጎሮ ነው ትዞራለህ አንቺ ቤት አልገባል ምን አድርጊ ነው የምትይም ቆይ አይደለም ሰው በሚልኩ ሁሉ የፈለገውን ነገር ማድረግ ይችላል እና ምንድነው እሱ አጥናኝ ሲመጣ ሂዱልን አንፈልግም ምናምን
እስኪ ቦታ እንደ ተቀመጥ እንደው ያወራው ነው መጀመሪያ ምንም ለማውራትም ለመስማትም ፈቃደኛ እሺ እንደዛ ከሆነ የእንትናን ስልክ ስጠኝ እስኪ ስልኩ አልሰራብኛል ሁለተኛ ስልክ አለ አይደል የጠበቀው ስልክ እሱ ስጠኝ ገጠር ደግሞ ሄደሽ የጨመርሽው ልጨርሽ በራስሽ ጨምሩ አይ ችግር የለውም ፈልጋለሁ ስልኩን ስጠኝ እኔ ደግሞ አልሰጥሽም ባሽ ላይ ስትወሽም ማየት አልፈልግም አሁን ተውጭ ምን ችግር አለው ምን ችግር አለው እኔ ውሽማ ሳይሆን እሱ ሃይማኖት አይፈቅድም ሃይማኖተኛ አንተ ብቻ ነህ አንተ ብቻ ነህ እኛ ሃይማኖት አባቴ ከሞተ በኋላ በጣም ሃይማኖተኛ አባትሽ ውጪ አንቺ አርፈሽ ተቀመጪ አንተ ማርፈህ ተቀመጥ እንጂ ምንድነው እንደዚህ የምትሆኑት ግን ምንድነው በሰው ቤት አወጣው ማለት ነው ታጣላችኋለሁ ግን እስኪ መጀመሪያ እንደስኪ ስርዓት ባለመልኩ እናውራ መጀመሪያ እኔ ላወራችሁ የፈለኩት ነገር እናውራና ከዛ በኋላ እሄዳለሁ እኮ ነው እዚያ አይደል አረ በፍቅር ነቁጭ በል እስኪ ቁጭ በልና እናውራ አንዳንድ ነገር አውርቻችን እንዴት ነው እኔም ተስላለሁ ሲጀመር ልጆቹ ከትምህርት ቤት መውጫቸው ሰዓት እኔ ከእናንተማ ምን ፈልጋለሁ ምን ይሄ ፍርፋሪ ነው ሳንቲም ነው ወይስ ፍርፋሪ አባቴ ያስለመደሽን ገንዘብ ነው ምን ትፈልጋለሽ ሌላ እሱን አይደለ እሱን ብለሽ አይደለም የምመጭ አይ እሱን ነው ስንት ጉድ አለ ስንት ብንናገር እናልቃለን ባንናገርም እንግዲህ ዝም ማለት ይሻላል እንጂ እሺ ሙቶቃሽ ደግሞ ልትሆኝ እሺ እኔ ሙቶቃሽ አልሆነም ብዙ መልካም ነገር አድርጎልኛል እና በጥፎም ነገር አድርጎብኛል ይያልሽ በክፉ ቀንም የክፉ ቀንም ነው እሱ እኔ እሱን አሁን ወልቁና እናፍላልሽ ምን እናርግልሽ አሁን እስኪ ብለውን ትምኛ አንቺ አሁን አንቺ አይደለሽ ሴቷ አይደለሽ አንቺ አይደለሽ ሴቷ ለቤቱ እንግዲህ አሁን ማድረግ ያለብሽ ነገር ለአርባው ነፍስ ማር መባል አለበት እና ሰሚኛ መጀመሪያ የሆነውን ነገር ተደርጎ ቤቱ ውስጥ ሄዶ ለነዳያንም በቃ የሆነ ነፍስ ማር በሉ ተብሎ ቤተክርስቲያንም ደግሞ የሚሰጥ ነገር አለ እሱንም ሰጥቶ ነፍስ ማር ተብሎ ስሙ የነፍስ አባቱን አናግራችሁ የነፍስ አባት አላችሁ አይደለ እሳቸውን አናግራችሁ ስሙ መጠራት አለ አንድ ነገር ልንገርሽ ሶስት ለበላው ፋዘር ይድናል አሁን የገዛ ስራው ያድነዋል በቃ እንዴ ነፍስ ማርማ እንደዚህ እንደዋዛ አስቴው እንዴ ዛሬ ላይ እኮ አይደለም አንተ ዛሬ መተህ አሁን ይሁሉ ስለበላ በቃ እንትን ይላል እንዴ አረ በልሽ ተነስና አንቺ ምንድነው እንደዛ አረ በፈጣሪ ስም አረ መድኃኒዓለም አረ በእናትሽ ተነሽ ነው አረ እና ለማንኛውም ማለት ነው እኔ የምላችሁ ያው የድር ብር አባታችሁ ጋር እንደሚቀመጥ ሁሉም ታውቃላችሁ የድር ብር ስለዚህ ከሰሞኑ ያው ሁሉም እንትን ተነጋግሮ የድሩን ብር ያዘጋጁ ያው የሰፈሩ ሰው እንደሆነ ለምን ያናግራችሁ ፍቃደኛ አይደለም ለምን ተብሉ እንደኛ እኮ ለናንተን ይደረሰ አባታችን ፎቶ ደግሞ አሁን ገንዘብ ተቀበሉ አረ በእናታችሁ ሊነልላችሁ ሰዎች ናችሁ እንዴ የደሃ ገንዘብ እና በእናትሽ ነው ተነሽ ለማናቸውም አስቡበት በደንብ አስቡበት ሁለታችሁም አስቡበት የገንዘብ ነው ሰው ነገር ለማከሽ እድር ነው ህጋዊ እድር ነው ምንም ህጋዊ እድር ነው አይ ለማናቸውም ስለምን እድር አይደለም እባክሽ አባቴ ሞቶ አባትንማ እኮ እድሩ ስላላችሁ እንደዚያ ያቀበርላችሁ ድቅቅ ብሎ የተሸኘ ሁሉም ነገር አሁን እኮ ምን አየሽ አይደለ ለኛ ብር ነው ማለት ነው አባታችን ብዙ ነገር ተቀብሎ እንትን አሁን ከበኔ ወጥቶ ለከራከራችሁ አይደለም ይኸውልህ አንቺም የምትሰሚ ከሆነ የድሩን ገንዘብ የት እንደተቀመጠ ታውቃላችሁ የት እንዳለ ታውቃላችሁ ያለው ነገር አጣሩና ያለው ነገር ሂሳቡ ይሰራል ያ ነገር ተሰብስቦ ብሩ አገዛጁ ባሉ ለማናቸውም ልቦና ይስጣችሁ ይባላል ልቦና ይስጣችሁ አንቺ የተለየ እንትን ያልሽው ነገር ኧረ ምንም ነገር የለም እና ምን አውቃለሁ ከመሬት ተነስቶ አንቺ የሞተ ሰው እኮ ነው ከሰል እንደዚህ ወሰድ እኔ በፖሊስም ቢሆን ይፈረዳቸዋል ያሰውዬ ሞተ ደግሞ ገንዘብ እየተጽናናው ያሰውዬ አንድ ነገር ልንገር ይችንም ሴትዮ እደፋታለሁ አይቀርላትም ይችም ሴትዮ ብትሆን
ሁለተኛ የእድር ብር እንበላታለን። እሺ ጠብቂ፣ ደግሞ ከባሏ ጋር ተካፍለን ነው የምንበላ። ታያለች፣ ጠብቂ። በዚህ ሁኔታ አይቀርላትም እንደዚህ እየመጣች እንትን የምትል እንዳታስቢ። ያሟላ እሷ ነፍተረኝ። ከዚህ በኋላ አንድ ነገር የምትጠይቅ ከሆነ በቃ አናስገባትም። በቃ ሲጀምር ማነው ማነው ተመልሳ መጣች። አንቺ እንዴት አላችሁ? ምን ትንሽ ውጭ ድረስ ነው ድምጻችሁ የሚሰማው? ትንሽ ስለ አባታችን እየወራን ትንሽ ተረብሽን ነው። ፕሊዝ ስለ አባታችን አናወራሽ? አይ አናወራም። እህቴ አንዴ ወንድምሽን ለብቻው ላወራው ፈልጌ ነበርና ትተባበሪኛለሽ? እዛ ሴትዮ እንዳለሽ ምክንያቱም የሆነ ሴትዮ መጣ ብታይ አባታችን ነገር አንስታ አላቅሳን ብዙ ነገር ተረብሸናል። ሰው መጥቶ ስለ አባታችን ሲወራ በጣም ስሜት ኦኬ። እኔ ዛሬ ያው ሞር የመጣሁበት ምክንያት ባለፈው ልከኝ ስለ ገንዘባችሁ ብቻ ሳይሆን ስለ አባታችሁ ሳይሆን ዛሬ የምናወራው ስለ ጥበቃው እዚህ ቤት ስለ በምክንያት ነበር ቤት ያስገባው። አሁን እኔ የመጣሁበት ምክንያት የሰማኝ ነው ያስገባው በእርዳታ ምናምን በሚል ጉዳይ ነው አይደል? ባይሆን ኖሮ እኔ አሁንም ያስገባው አንድ ነገር ልንገር ገባው እኮ አሁን አይደለም አንድ ነገር ልንገር አሁን እሺ እኮ ያልኩ ገንዘቡ ትሰጠኛለህ። መች ነው እናንተ ገንዘብ የሚበቃችሁ? እንዴ ያማል እንዴ ነገርኩ። አባታችን እንደዛ ቅምጥል አድርጎ አሳድጎ ነው። ስለ ገንዘብ ባናወራ ነበር እንደው በጣም የሆነ ኃጢያት የሚሆነው። እሺ አሁን እኔ ለእርዳታ መጣው ለሌላ ጉዳይ መጣው እየጠየቅኩ ያለሁት እዚህ ቤት ስለነበረ ጥበቃ ነው አይደል? ጥበቃውማ እንትን እኮ አትርበትበት በስነ ስርዓት ጥበቃው እኮ ገጠር ሄዷል ዘመዶቹ ጥበቃ ሆኖ። ስለዚህ መደወል ከቻልክ ለምን አትደውልለት? እኔ ማግኘት ስለምፈልግ ነው። ገጠር ኔትወርኩ ልክ አይደለም ሰሞኑንና በዛ ምክንያት አይነሳም። ቅድም ሞክሬለት ነበር ቅድም ሞከርኩለት ሁለቴ ምናምን። ከዛም በኋላ አንዱ መስመሩ አይሰራም ነው የሚለው፣ አንደኛው ደግሞ መስመሩ ተይዘውለት የተዘብራረቀ ነገር አይደለም። ቆይ አንደኛው ሲመጣ ብታይ እስካሁን ተናረደኝ። ወይኔ ከመቃብር አውጥታችሁ ነው የምታረዱት? ከሞተበት ተነስቶ ለመርዶ ዝግጁ ይሆናል። አባታችን አስነስተን ነው ለአባታችን እንደሞተ ምንነግር? ምን አይነት ነገር ነው? ይኸውልህ እኔ እዚህ ቤት በመጣው ሰዓት ለኔ ምንድነው ያልከኝ? አባታችሁ እዚሁ ቤት ውስጥ እንደሞተ ነው። አዎ የሰፈር ሰው ግን የሚያውቀው ሆስፒታል ሄዶ እንደሞተ። የምን ሆስፒታል? አባታችን እኮ እዚሁ አይደል እንደሞተ እሪ ብለን ጮን አይደል እንዴ? ሰው ጎረቤት ሰው መጥቶ እኮ እንዲጠጋችሁና እዚህ ቤት እንዲገባ። አዎ እንዴት አባታችን እናሳየዋለን? አንተ ያረፈ ሰው እንዴት ብለን ነው ሰው የምታሳየው? ለምን አያየው እንዴ? አይገነዝም እንዴ? እኛ ገነዝ ነው። እኔና እሷ ጠንካራ ሰው ምን አውቀህ ነው አንተ የምትገነዝ? ዩቲዩብ ከፍቼ ለመቼ መገነዝ እንዳለብኝ ገነዝከው፣ እዛ ቀበርከው። እንመን ይሄ ሁሉ ሰው ተሰብስቦ ነው የቀበረው። እኔ ብቻዬን አይደለም እኮ እንዴ። እንደምን አይነት ነገር ነው የምትወራው? አሁን አንድ ነገር ልንገርህ፣ መስጠት ያለብን ነገር ሰጥተህ እባክህ ውጣልኝ። ካልሰጠኝ ምን ፈልጎ ነገር የለም። እሺ ካለ ምን የምሰጥህ ብዙ ነገር አለ፣ ግን ተረጋጋ። ገንዘብ ነው ተረጋጋ። ለገንዘቡ ትደርሳለህ። ገንዘብ አለ አንዱ ገንዘብ እንዴ በቂ ማርቅ ገንዘብ ነው ያለው። ሰው ግን እንትን አለ ሰጣው በደንብ ለእናንተ እንዴ ለእናንተ ያልተሰጠ ለማን ይሰጣል? እሱን እኮ ነው የምልህ። አሁን መተሰጥም አልፈልግም አባታችን ስለሆነ። አዎ እንዴ ገንዘብ ሁሉንም ያስደስታል። በነገር ላይ እሱም አዛና ያስረሳል። ያራዳ ልጅ ትረዳለህ። ገባሽ? ግን በቃ የአባታችን ጉዳይ በጣም ይኸውልህ አሁን ደጋግመህ አባትህን ስም ማንሳቱ ለእኔ ይሄን ያህል አግባብ አይደለም። ምን ማለት ነው? አሁን ይኸውልህ አባቴ እኮ ነው። አሁን ድራማህን ተወውና የምን ድራማ ነው የምትወራው? ነገርኩህ ያለው የተቀበረን ሰው ነው ድራማ ብለህ የምትወራው? እስኪ ወደ ሌላ ተመለስ። ተቀብረኸው? እኔ ቀብሬዋለሁ። አባትህ በህይወት የለም። በህይወት የለም። እሺ አሁን ደግሞ ጥበቃ ጠየቅ። አሁን ደግሞ እሺ የቤት ሰራተኛስ ልንገርህ?
ስነ ስርዓት ይዘህ እንድታዳምጥ እኔ ምንም አንተ እኮ ስነ ስርዓት የሌለ የሞተው ጥበቃ እኮ ነው እያልክ ያለው አባቴን እኮ እንደ አንድ ጥበቃ እኮ ነው እያየህ ያለው አባቴ አሁን ገንዘቡን ትፈልገዋለህ አልጠላም ስለዚህ ምንድነው የምናደርገው አባቴ ተቀበረ የተባለበት ቦታ ሄደ ማየት ይኖርብናል ለምን ስላለበት አይሆንም እንዴ አንተ ድጋሚ አንተ እንድትሄድ አንፈልግ ለምን ነው እንዴ የአባቴን መቃብር ለብቻ ደግሞ ልታይ እኔ ደግሞ ሎኬሽኑ ሰው ደግሞ ተጠቅማችሁ ነው የቤት አድራሻ እኮ አይደለም የጠየቁ ህዝብ ተሰብስቦ የሰፈር ሰው ተሰብስቦ የቀበረውን ሰው ነው አንተ ሬሳው እንኳን በስነ ስርዓቱ ማለት ያላረፈን ሰው ቆፈረ ልታይ ሊናለክ አረ እናንተ ካሜራ ምናምን ደቅኑ ሰዎች ዛሬ እኮ ምንም ካሜራ ይዣል ነው ማለት አረ በእናትህ እኔ አላምናችሁም ምን ውስጥም ካሜራ ልታረጉ ይችላል ይኸውልህ አሁን እሱ የኛ ስራ አሁን ግን እንድታቀልኝ የምፈልገው ያደረከው ነገር ሁሉንም ነገር ደርሰንላችሁ አንድ ነገር ልንገር ሁላችሁም ለገንዘብ ነው የምትሰሩት ካሜራ ደቅናችሁ ምን ብላችሁ ለገንዘብና ለገንዘብ ነው ለሰው ያርግልን እኛ ገንዘብ አረ ያርግልን እናንተ ካሜራ ደቅናችሁ ማስረጃዎችን የምትፈልግ ከሆነ ራሱ እንደዚህ ያልተፈቀለ እናንተ እንደምትፈልጉ ማስረጃ ላሳየህ ይችላል ለምን ማስረጃ እዚህ ቤት ውስጥ አንተና አያትህ ስለ አባታችሁ አለመሞት ጥበቃውን ደግሞ ማጅራቱን መተህ እኔ አሁን ፊልምን አትስራ እኔ አሁን አሳያለሁ ያልኩህ ማስረጃ አይደለም የምትፈልገው እሱን አሳያለሁ የምን እንትን ነው የምትወሩ ምን አይነት ነገር ነው ግን አንተ አረ ይኸውልህ አንተ አንድ ነገር ልንገርህ በየቤቱ ስትዞር ምናምን የተጠናወተ ከሆነ ሴጣን እወደዋለሁ እሱን ሴጣን በነገር ላይ ጸበል ይድባክ ወደ ዘይዳ ለማስወጣት ነው በጣም የሚጠናወትክ ነገር አሁን ከስነ ስርዓት አውራኝ እየሰማኸኝ ነው እኔ እኮ ነገር ነው ማውራክ እየቀለድኩ ነው ይኸውልህ አሁን ማስረጃዎቹን ትፈልጋቸዋለህ ወይስ እንዲሁ በቃል አምነህ ወደ ዋናው ጉዳይ መግባት እንችላለን ጥበቃውን ማጅራቱን መተጣልከው ከእህት ጋር ተባብራችሁ አባታችሁ ሩቅ ቦታ ወስዳችሁ አስቀመጣችሁት የእድሩን የተጣለ ዕቁብ የተባለው በአጠቃላይ ገንዘቡ ተከፋፍላችሁ አገር ለቃችሁ ልትወጡ አይደል ከዚህ በኋላ የሚያልቅ ታሪክ ካለ ደግሞ ምንድነው የምትፈልገው አሁንም ስነ ስርዓት ይዘውራኝ ስነ ስርዓት ይዘውራኝ ምንድነው ፈልገው በስነ ስርዓት አውራኝ የምፈልገው በትክክል ይሄንን ጥበቃ ነው ገላችሁ የቀበራችሁት እውነት አባታችሁ ነው ይኸውልህ አሁን ይሄንን በደንብ ያስፈልገኝ አንተ አይደለም ለኔ የሚያስፈልገኝ ነው የምትነግረኝ ወጣት ነው ለታችን እሺ ከባ እንደዚህ ነገር ደግሞ አጣላ ምን ለማለት እንደሆነ ለአባት ደውለህ የሞተው አባቴ ነው አሁንም እዛው ላይ ነህ እኔ እንዳልኩ እስካሁን ያስዋቸው ማስረጃዎች በቂ ናቸው ልንገርህ በቃ እናንተ ወጣቶች ነን አይደል ገንዘብ የሚያስፈልገን ሰዓት እሺ ምንም ነገር ልታደርጉ ትችላለህ በዛ በገንዘብ ለገንዘብ እኔም ካገኘሁ ወደ ኋላ ነው ቴንክ ዩ እሱን አይደለም እንደምፈልገው ስለዚህ ደውለህ አባትህ ስለ ጉዳዩ የሚያክሰው እንዳለ ነገር ነው አባቴ ጋር ምን አስደወለ እኔ ማለት ነው በጣም እኮ ደውለህ ይኸውልህ አለ በይው አዳምጠኝ እሱን ተው የድሩ ብር አለ 75% ለኔ 25% ለኔ በጣም ተጠቃሚ ነው አይ እኔ ይኸውልህ ኖርማል ድር አይደለም ገባህ በጣም የባለሀብቶች ይደራል የሰፈር መንደርትን እሱን ሽሮ በርበሬ ከመሳታል ግን የተለየ እሱን ሰብሳቢ እሱን ነገር እናንተ 75% 25% ስለዚህ በአጠቃላይ አባታችሁ ተብሎ ዘበኛው ይሄ የተደረገበት ዋነኛው ድርጊት ገንዘቡን ለመሰለኝ ለምን እሱን ታነሳለህ ይኸውልህ ማወቅ ስላለ እኔ ስለምወስደው ገንዘብ ማወቅ እፈልጋለሁ ዝም ብዬ ገንዘብ አንጠልጥዬ አሉት አንተ ገንዘብ ነው እንዴ ይኸውልህ ፈረንጅ ምን ይላል መሰለህ ኢሌጋል ኦር ኢሌጋል ማኒ ኢዝ ማኒ የሚል ገንዘብ እንትን ሆነ ምንድነው ሌጋል ሆነ ኢሌጋል ሆነ ማኒ ኢዝ ማኒ ራይት
ገንዘብ ስለ እንደዚህ አይነት ዲቴል ማወቅ ህይወትን ሊያበላሽ ይችላል እንጂ እንድትኖር ያደርግ ሶ ገንዘብህን እኔ እያናገርኩ እኔ ልበላሽበት ኖ ፕሊዝ እኔ ገንዘቡን ልበላሽበት አለ እኔ ስሳት እኮ ነው የምትበላሽው ሶ ከመቀበሌ በፊት ግን ማወቅ የምፈልገው እንድትነግረኝ ይፈልጋል እኔ እንዳንተ ጊዜ ተርፎኛል በጣም ስመሽ ጊዜ ተረፈኝ አሁን እኮ ነው እዚህ ከሀገርኩ ምኖር እሺ አስረዳኝ ቶሎ አሁን መንገር ከቻልክ ንገረኝ እዚህ ከግርማ ነው እኮ ትወጣለህ እኔም ገንዘቤን ይዤ እወጣለሁ ግን ገንዘቡን ከመውሰዴ በፊት ግን የምፈልገው በቃ ምንድን ነው ፈልገው አባትህ በህይወት አለ ተበቁ ሞቷል አለቀ ገላችሁ ቀብራችሁታል ጋድየው አይደለም ራሱ ነው ማጅራቱ ይኸውልህ አሁን እኮ እየተግባባን ነው አይደል ገንዘብ ልትሰጠኝ ነው እኔ ተወሱነ በእና ስለጠበቃ ደግሞ ብለን ነው እንዴ አሁን ስለ ገንዘብ ነው ስሞታል አይደል 5% የጠየቅኩን ካልመለስክልኝ ስለ ገንዘብ የምናወራበት ምክንያት ፕሊዝ ይሄ መልስልኝ እኔም መልስልሃለሁ እቀበልሃለሁ እኮ ስቀበልህ 5% በቂ ነው በደንብ ነው ስለዚህ ጥበቃው ተገሎ ተቀብሯል በቃ ሞታ ተቀበረ ገለህ ቀብረኸዋል የምን ገደለ እኔም ገንዘቡን በዚህ አይነት ልቀበላል እሺ በቃ ያለ ያልገደልኩት እኮ ስለዚህ ዲላችን ይፈርሳል ምን እኔ አይደለም እንዴ እኔ ሳልገደለው ገደልኩ ልበል እንዴ እርግጠኛ ነህ አዎ የሆነ ነገር ያስኩትን ማስረጃ ይዤ ህግ ቦታ መሄድ ይችላል ማመን ካለብህ ማን አንተ ሄደን እንደለምንድን ነው የምታፋርሰው እኮ ማመን ትችላለህ በቃ አዎ በቃ አለቀ ስለዚህ ነገር ከገንዘቡም በፊት እንዳልኩ የምፈልገውን ካላገኘው ምንም አይነት ገንዘብ አልቀበልም ይሰራልሃል እሺ መቃብር ቦታው መሄድ እፈልጋለሁ ይሰራልሃል ማየት እፈልጋለሁ የበላሁበት ገንዘብ ነገ እንደማያስጠይቀኝ እርግጠኛ መሆን ስላለብኝ መቃብር ቦታ ሄጄ ምንድነው ማያስጠይቀኝ እኔም እኮ እንደዛ አላልኩም እንኳን አንተ ጋር ስላንተ አይመለከትም እንዴ ለምንድነው የማይመለከት ለጋራ እኮ ነው አሁን እኮ ማለት ነው በትያዘ ማንተ ዘብጥያት ወርዳታለህ እኮ እሱን እኔም የሚወስደኝ አካል ይወስደኛል እንገባታለን ተያይዘን እሱን እኮ እኔንም የሚያስገባኝ አካል ያስገባኛል ፍቃደኛ ነኝ ለመግባት ሶ ከዛ በፊት ግን ይሄንን ነገር እናድርግ መቃብር እርግጥ የእውነት መቀበሩን እኔ ከዛ በኋላ እኔ እናንተ ገንዘባችንን ተሰጣተን እንለያይ ያ ይመቻል ተነስ እዚህ ይችላል መጣው እሺ